በስተ መጨረሻም ዝና ብሩክ ያለበት ቦታ ሄዶ በሰላም ወደ መድብል እንዲገናኝ ሆኗል። ለመሆኑ ሚስጥሩ ምንድነው የሚለውን ይዤላችሁ መጥቻለሁ። ማህሌት ያላሰበችው ነገር ገጠማት። ማህሌት ዝናን አሳልፋ ለነ መድብል ልትሰጥ ስትል ዝና ነቅቶባታል። ዝና የሰከረ መስሎ አውቆ ማህሌትን ለመፈተን ነበረ የሰከረ ያስመሰለው። ከዛም በኋላ ሙሉ የማህሌት እቅድ አወቀባት። እነ መድብልም ለተወሰነ ጊዜ ዝና የሰከረ መስሏቸው ደስ ብሏቸው እሱን ለማጥመድ ቢጠጉም ነገር ግን ዝና በማህሌት ላይ ከባድ እርምጃ ወስዶባቸው ነው የተሰወረው። ለመሆኑ ማህሌት ምን አድርጓት ነው የሚለውን እንደዚሁም ደግሞ እነ መድብልስ እንዴት ዝና ሊያመልጣቸው ቻለ የሚለውን ነው ይዤላቸው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። በድጋሚ ዝና አምልጧል። እንግዲህ ዝና ሊያመልጥ የቻለው ማህሌትን ስላላመናት ነው። ማህሌትና ኤፍራታ ሰሞኑን በዝና ዙሪያ እያንዣበቡ መሆኑን ዝና ነቅቶባቸው ነው ያለው። ከአሁን በፊት ከተወሰኑ ቀናቶች በፊት ኤፍራታ መድኃኒት አብልታው የእንቅልፍ መድኃኒት አብልታው ዝናን ለማሳገት ሙከራ አድርጋ ነበር። ይልቁንስ በአጠመደችው ወጥመድ ራሷን እዛ ቦታ ምግብ ጠረጴዛው ላይ እንቅልፍ እንዲወስዳት አድርጎ ነው የተሰወረው ዝና። ከዛ ወደዚህ ማህሌትንም ሆነ ኤፍራታን ፈጽሞ እያመናቸው አይደለም። ከሱም በላይ ደግሞ የመድብል ጉዳይ በጣም አሳስቦታል። አሁን ላይ መድብል በጣም ኃይለኛ እየሆነበት እና እንደዚሁም ደግሞ ዝና ከቀን ወደ ቀን ፍርሃቱ እየጨመረ ይገኛል። ዝና እንግዲህ ከአሁኑ ካሳለፍነው ፓርት ላይ እንዳያችሁት ዝና እየሰከረ መስሎ ከማህሌት ጋር የቻለውን ያክል እየተወነ ነበረ። ይቺ ልጅ ምን አስባ ነው ብሎ ነው እንግዲህ ማህሌትን ለመፈተን ነው ዝና እየሰከረ የመሰለው። ምክንያቱም ማህሌት ብዙ ጥያቄ እየጠየቃት በነበረበት ወቅት የማህሌት ሀሳብ ጠጣ የሚል ብቻ ነበረ። ከጠጣ በኋላ እነግርሃለሁ የሚል ነው። ስለዚህ ዝና በቀላሉ አውቆባታል ማህሌት ለምን ወደሱ እንደመጣችና ለምን ጠጣ እያለችው እንደሆነ እሱ እንዲሰክር እንደፈለገች ከተረዳ በኋላ ነው ዝም ብሎ ሳይሰክር ነገሮችን እየቀላቀለ የሰከረ ለማስመሰልና ግራና ቀኝ እየተራመደ የሰከረ መስሎ እሷ ደግፋ በእጇ ይዛ እንግዲህ ለነ መድብል አስረክባለች። ማህሌት ዝና እዚህ እስከሚደርስ ድረስ ፈጽሞ አለመስከሩን አላወቀችም። እነ መድብል ለራሱ ልክ ሲያዩቸው በርቀት ሲያዩቸው ዝና የሰከረ ነበረ የመሰላቸው። ነገር ግን ፈጽሞ እንዳልሰከረና እንደዚሁም ዙሮ ወደ ማህሌት እንደሳቀባት አሁን አወኩኝ ከማን ጋር እየተባበርሽ እንደሆነ እመኝኝ አጠፋሻለሁ ብሎ ዝቶባት እንደዚሁም ገፍትሯት አስወድቋት ነው የሄደው። በአሁን ላይ መድብል ከባድ እርምጃ ሊወስድበት ነበረ መድብል ዝና ላይ። ነገር ግን ዝና ላይ ከባድ እርምጃ ከተወሰደ ብሩክ ላይ ይገኝ ይችላል የሚለውን ሀሳብ ከግንዛቤ በማስገባት ምንም አይነት እርምጃ ሳይወሰድበት ዝና እንዲያዝ ሆኗል። እሱም ዝና የተያዘው ሰክሮ ሳይሆን ማህሌትን ገፍትሯት ሲሮጥ ነው የያዙት። እንደሚታወቀው ዝና በሩጫ ያን ያክል አይደለም። መድብል ግን በጣም ሩጦ ከፊቱ ቀድሞት ነበረ ያገኘው። ዘር በሌለኝ በእጄ ሰበብ እንዳትሆን በማለት ሲፎክር ነበር ዝና መድብልን። ይህን ማድረግ ከፈለክና ከቻልክ ለምን አታደርገውም ታዲያ? ወንድሜን ለቃችሁ እኔን የፈለጋችሁትን ነገር አድርጉኝ በማለት መድብል ዝናን ሲታገለው ነበረ። ከዛም በኋላ መጥፊያህን በጣም እያጣደፍከው ነው ሲልም ተናግሯል። ዝና እኔን ምን ልታደርጉኝ አስባችሁ ነው? እኔን ምንም ማድረግ እንደማትችሉ
አስረግጬ ነው የምነግራችሁ በማለትም ሲናገር ነበር። ምክንያቱም ካሳለፍነው ፓርት ላይ ዝና ከካሌብ ጋር ተደዋውሎ የሚያሰጋ ነገር አለ፣ እያንዳንዱ ቦታችንን እያወቀብን ሰው አለ በማለት ሲነግረው እሱ ማን ነው ብሎ ሲጠይቀውም የብሩክ ወንድም ነኝ ብሎ የመጣው ሰው እያንዳንዱ ቦታችንን አውቋል ብሎ ሲነግረው እንዴት ሊያውቅ ቻለ ብሎ ቢጠይቀውም እሱን እርግጠኛ አይደለሁም፣ ነገር ግን እያንዳንዱ ቦታ ነግሮኛል ብሎም ነግሮታል። ካሌብ እዚህ ጋር ትልቅ ስጋት ያደረበት ይመስላል። ካሌብ ብቻ ሳይሆን ዝናም በጣም ፈርቷል። መድብል ግዴታ መወገድ አለበት፣ ማወቅ የሌለበትን ሚስጥር አውቋል፣ ሚስጥራችንን ስላወቀ ብቻ መወገድ አለበት በማለትም ሲናገር ነበር። የካሌብና የዝና እቅድ እንዳሉት እየሄደላቸው እየሰመረላቸው አይደለም ያለው። ምክንያቱም መድብል 2 እርምጃ ከነሱ ቀድሟቸው ነው ያለው። መድብል አሁን ላይ ሙሉ ለሙሉ የካሌብንና የዝናን ስራ የሚያጋልጡ ባልደረቦችን አፍርቷል። አብረውት እስር ቤት የነበሩ ሰዎች በቅርብ እየተፈቱ ያሉ፣ ከእስር ቤት እየወጡ ያሉ ባልደረቦቹ አሁን ላይ ዙሪያውን የእሱ አጋዥ እንዲሆኑ ቃል ገብተዋል። ምክንያቱም ካሌብ ሞሲሳና ዝና እንደዚሁም ደግሞ ግብረ አበሮቻቸው እነዛ እስር ቤት ዋጋ እየከፈሉ ያሉ ወጣቶች ሙሉ ለሙሉ በእነሱ ምክንያት እንደሆነ እስር ቤት የገቡት የእድሜያቸውን ግማሽ የሚባል ጊዜ እስር ቤት እንዲያሳልፉ፣ እስር ቤት ጊዜያቸው እንዲቃጠልባቸው ያደረጓቸው ካሌብ ሞሲሳና የእሱ ግብረ አበሮች እንደሆኑ ስለሚያውቁ አሁን ላይ ከእስር ቤት ከወጣን በኋላ የመጀመሪያ ስራችን ካሌብን ማጋለጥ ነው። እንደዚሁም ደግሞ ግብረ አበሮቹን ስራቸውንም ማስቆም ነው። እንደዚሁ የሚኮሩበት የሚዝናኑበትን እያንዳንዱ ምስጢራዊ ቦታቸውን ለህግ አጋልጠን እንሰጣለን። ብዙ መረጃ በየቦታው ሄደን እንፈልጋለን በማለትም ከመድብል ጎን ሆነው ካሌብን እና የካሌብ ባልደረቦችን እንደዚሁም ደግሞ የታገተውን ብሩክ በሰላም በነጻነት ለማስፈታት ቃል እየገቡ ይገኛሉ። የመድብል ጓደኞች አሁን ላይ አብዛኞቹ ከእስር ቤት ወጥተዋል። ሌሎችም እየወጡ ያሉበት ሁኔታ ነው። ከወጡም በኋላ ደግሞ የመጀመሪያ ትኩረታቸው የሚሆነው የካሌብን ድርጅት እንደዚሁም ስራውን ማስቆም ነው። የካሌብ ድርጅትና የካሌብ ስራ ቆመ ማለት የዝና ስራ ይቋረጣል ማለት ነው። ምክንያቱም ከካሌብ ሰዎች ውስጥ ዝና አንዱ ስለሆነ ካሌብ ስራው ከተበላሸበትና ከተጋለጠ እያንዳንዱ ባልደረቦቹን ይዞ ወደ እስር ቤት እንደሚወረወር ምንም ጥርጥር የለውም። ስለዚህ አሁን ላይ አንድ ብቻ ነው ብለው እያሰቡት ያለው መድብል የእኛም ምስጢር አውቋል ብለው እየተናገሩ እንደዚሁም ደግሞ መድብልን ለማጥፋት የቻሉትን ያክል እየሞከሩ ያሉ የካሌብ ሰዎች ፈጽሞ መድብልን ቢያስወግዱት እንኳን ሚስጥራቸው አደባባይ ላይ ከመውጣት ወደኋላ እንደማይል እንደዚሁ ብዙ እስር ቤት እንዲቆዩ ያደረጓቸው ታሳሪዎች አሁን ላይ በነጻ እየወጡ ግማሾቹን በዋስ እየወጡ እንደሆነ የካሌብ ሰዎች ደርሰውበታል። ስለዚህ መድብልን ማስወገዱ ለእኛ ምንም ጥቅም የለውም፣ ይልቁንስ ይበልጥ ሌላ መረጃ ይያዝብናል በማለት አሁን ላይ መድብልን አደጋ ላይ ለመጣል እንደዚሁም መድብልን ማስወገድ ፈጽሞ የማይቻልና የማይታሰብ ሆኖ አግኝተውታል። ስለዚህ ያላቸው አማራጭ ግዴታ ብሩክን በሰላም መልቀቅና መድብልን መማጸን ብቻ ነው ያላቸው የቀራቸው አማራጭ። አሁን ላይ ዝናም ከነሱ ማምለጥ አይችልም። ዝና ቀርቶ ካሌብም ምስጢራዊ ቦታዎቹ እያንዳንዱ በመድብልና የመድብል የእስር ቤት ባልደረቦቹ እጅ ላይ ገብቷል። ማህሌትም ከወደቀችበት ሞገስ አንስቶ ምንም አትሆኝም፣ ካሁን በኋላ እኛ ጥበቃ እናደርግልሻለን በማለት ሲያባብላት ነበር። ዘርበል እባክህ አንተ ለራስህም አልሆንክም በማለት ስታመናጭቀው ነበር። መድብል ግን እዚህ ስራ ውስጥ እንዳስገባኝና እዚህ ችግር ውስጥ እንዳስገባኝ እሱ በራሱ የሆነ መፍትሄ ሊፈልግልኝ ይገባል ስትል ስትናገር ነበር። ምክንያቱም አሁን ላይ ማህሌት ማድረግ የሌለባትን ከባዱን ነገር ነው ያደረገችው። ለነ መድብል ስትተባበር
እንደዚሁ ዝና ሳይነቃባት ነበረ መተባበር ያለባት። አሁን ላይ ዝና የማህሌትን ሴራ ስላወቀ ማህሌት ካሁን በኋላ ምንም አጠቅመኝም፣ ይልቁንስ መኖሯ ለእኔ አደጋ ነው ብሎ ከመድብል ቀድሞ እሷን ቀድሞ እንደሚያጠፋት ተናግሮ በኃይል ጥሏት ነው የሄደው ነበር። ማህሌትም ወደቀችበት ቦታ ሆና ስታለቅስ ከቆየች በኋላ መድብል ሮጦ ዝናን ሲይዝ ሞገስ ደግሞ ማህሌትን አንስቷት ምንም አትሆኝም፣ ምንም የሚያስፈራ ነገር የለም፣ አትጨናነቂ ሲላት ነበረ። የሞገስ አይዞሽ ማለት ማህሌትን ሊያረጋጋት አልቻለም። ምክንያቱም ሞገስ ምን ያክል ዝናን እንደሚፈራውና እንኳን እሷን ሊያድናት ይቅርና ለራሱ መታገል የማይችል ሰው እንደሆነ ነው የምታውቀው። አሁን ላይ ግን ሞገስ ከበፊቱ በተቃራኒ በጣም ጀግናና ቆራጥ ሰው እየሆነ ነው። ምክንያቱም ፈርቶ ተለማምጦ ኑሮ እንደዚሁም ደግሞ ፈጽሞ ክብሩን ማስመለስ እንደማይችል እርግጠኛ ሆኗል። ካሁን በኋላ ዝናን ፈጽሞ ልፈራው አልችልም በማለትም ከዝና ፊት ለፊት ሲታገል የነበረው የበፊቱ ዝናን የሚፈራው ሰው ሞገስ አሁን ላይ ዝናን ፈጽሞ ምንም እንደማይፈራውና እሱን ይልቁንስ መሳደዱ ቀርቶ ዝናን አሳዶ ስራውን ማስቆም እንደዚሁም ደግሞ የታገደበትን እያንዳንዱ ንብረቱን በራሱ ፍቃድ ለምኖ እንዲለቅለት እንዲያስለቅቅለት። ምክንያቱም ካሁን በፊት በማህሌትና በዝና አማካኝነት ነው የሞገስ ስራዎች የተቋረጡት፣ እያንዳንዱ በሱ ስም ያሉ ንብረቶች የታገዱት። ስለዚህ አሁን ላይ ሞገስ ጀገን ማለትና ቆራጥ ሆኖ መታገሉ ይበልጥ ክብሩን እንደሚያስመልስለት እርግጠኛ ስለሆነ ከዝና ጋር መታገል መጋፈጥ እንዳለበት እርግጠኛ ሆኗል። እሱ ብቻውን ሳይሆን ከመድብል ጋር እንደዚሁም ደግሞ የመድብል ጓደኞች ቅድም እንደነገርኳቸው በጣም በብዙ የሚቆጠሩ ጓደኞቹ የካሌብንና የዝናን ስራ እያንዳንዱ ወንጀላቸውን ለማጋለጥ በመረጃ ጭምር እየሰሩ የሚገኙበት ሁኔታ ነው። ካሳለፍነው ፓርት ላይ ካሌብም መድብል መወገድ አለበት ብሎ ተናግሮ ነበረ። በአሁኑ ላይ ግን ካሌብ በተቃራኒው ለመድብል ጥበቃ እንዲደረግለትና እንደዚሁም እንክብካቤ እንደዚሁ የእስር ቤት ጓደኞቹ ከሱ ጎን ሊሆኑ ይችላሉ። እነሱን እስከ ዛሬ ድረስ እስር ቤት አቆይተናል። ካሁን በኋላ ከመድብልን ከዚህ በላይ ከጎዳ ነው እነሱም ሊያጋልጡን ይችላሉ በሚል ሀሳብ ይልቁንስ መድብል እንደዚሁም ደግሞ ጓደኞቹ በእኛ ላይ ሌላ ክስ እንዳይመሰርቱ ማድረግ አለብን በማለት ካሌብም ከመድብል ጎን ለመሆን ሞክሯል። ምክንያቱም ግዴታው እስከሆነ ድረስ መድብልን እናስወግድ ብለው ቢያስቡ ፈጽሞ የማይሳካና ወይም ደግሞ በሀሰተኛ ወንጀል በነ ካሌብ ምክንያት ሀሰተኛ ወንጀል ተመስክሮባቸው እስር ቤት ያሉ የመድብል ጓደኞች አሁን ላይ ለብዙ አመታት በነ ካሌብ ምክንያት እስር ቤት እንዲቆዩና ክሳቸው እንዲራዘም የእስር ጊዜያቸው እንዲራዘም በይግባኝ እንኳን በዋስ ለመውጣት እንዳይችሉ የቻሉትን ያክል እያደረጉ እስር ቤት አቆይተዋቸዋል። ከዚህ በላይ ግን ሕጉም ስለማይፈቅድ እነሱን በነጻነት ለማሰናበት ተገዷል። ያ ማለት ካሌብ እነዛን ሰዎች ማፈን አይችልም ፈጽሞ፣ ሁሉንም ደግሞ አጥፍቶ አይዘልቀውም። ይህ ማለት እየተጋለጠ ይሄዳል፣ ስራውም አደጋ ላይ እየወደቀ ይሄዳል ማለት ነው። ስለዚህ አሁን ላይ መድብልን መጉዳት ፈጽሞ የማይቻልና የማይሞክር መሆኑን አምኖበታል። ዝና በራሱ መድብልን መታገል እንደማይችልና ካሁን በፊትም በካሌብና የካሌብ ሰዎች በጎኔ ስላሉ ብሎ ነው እንጂ ከመጀመሪያ ጀምሮ ካሌብን ተማምኖ እንጂ ዝና መድብልን እንደፈራው ያስታውቅ ነበረ። እንግዲህ ካሌብ ብዙ ጊዜ ከዝና ጋር በሚያደርገው ንግግር ዝና ማንንም እንደማይፈራና ለማንም እንደዚህ ተጨንቆ ካሌብን አናግሮት አያውቅም። ነገር ግን በመድብል ጉዳይ ሲሆን በጣም የሚያሰጋ ነገር አጋጥሞናል ብሎ ነው የደወለለት። ፈራህ እንዴ? አንተም ትፈራለህ ማለት ነው? እንደዚህ ለምንድን ነው አንተን በዚህ ባህሪ አላቅህም ብሎ ነበረ ያናገረው። አይ ፍርሃት ሳይሆን ያሁኑ ስጋት ነው በማለትም የመድብልን ሁኔታ
ነግሮት ነበር። ስጋት ብቻ ሳይሆን ፍርሃትም አለ። እርግጥ ከስተጀርባዬ ካሌብ ስላለ ምንም አያደርገኝም የሚል ሀሳብ ነበረው። በአሁኑ ላይ ዝና ካሌብ እንደማያግዘው ፈጽሞ በመድብል ላይ አንድ ነገር እንኳን ካደረገ ካሌብ ለአመታት ሲለፋበት የኖረው ስራ እንደሚጋለጥ እርግጠኛ ስለሆነ ዝና ባዶነት ይሰማዋል፣ ብቸኝነት ይሰማዋል። ይህን ሁሉ ሲኮራበት ሲዘናበት የነበረው እያንዳንዱ ንብረትም ዋና መረጃዎቹ በነ መድብል እጅ እንደገቡ እርግጠኛ ሆኗል። ትንሽም ተስፋ የነበረው ካሌብ ነበረ ለዝና። ካሌብም ፈጽሞ ዝናን እንደማይተባበርና ይወገድ ብዬ የተናገርኩት ትላንት ነበር። ዛሬ ደግሞ ሀሳቤን ቀይሬያለሁ። ይልቁንስ አንተ ራስህን ከዛ ቦታ እንዴት ማውጣት እንደምትችል አንተ ብቻ ታውቃለህ፣ ያለበለዛ እኔ ነኝ አለህበት ድረስ መጥቼ የማጠፋህ በማለትም ዝናን ይበልጥ ተስፋ አስቆርጦታል ካሌብ። ስለዚህ ግዴታ ዝና ከነ መድብል ጋር መደራደር አለበት። እሱንም የሚያደርገው ምንድን ነው? ከካሌብ ጋር የሚያገናኘኝ ነገር ምንም የለም። አንዳንዴ ስራ ያዘኛል፣ ስራ አሰራዋለሁ፣ ስራ ያሰራኛል። ይሄ ነው እንጂ በተለይ ደግሞ በብሩክ ጉዳይ እኔን ምንም የሚመለከት ነገር የለም ብሎ ቢናገርም መድብል ፈጽሞ ይሄን ሊያምነው አልቻለም። ምንም የሚያገናኝህ ነገር ከሌለ ለምንድን ነው ያንን ሁሉ ከኛ ስትሸሽና ስትደበቅ የነበረው በማለትም ጠይቆታል መድብል። እኔ ከእናንተ ርቄም ተደብቄም አላውቅም፣ ነገር ግን በመንገዴ እየመጣችሁ እናንተ ናችሁ ብዙ ነገሮችን ያበላሻችሁብኝ ሲልም ተናግሯል። አሁን ላይ ዝና ከክርክርና ከመማጸን የተሻለ ፈጽሞ አቅም እያገኘ አይደለም። ማህሌት አሁን በገዛ ፍቃዷ ወደ ነብሩክ ቤት ለመመለስ ፍቃደኛ ሆናለች። ፈጽሞ ወደ ኤፍራታ ቤት መሄድ አልፈልግም በማለትም ተናግራለች። ምክንያቱም አሁን ላይ ከባድ የሆነ እርምጃ እንደሚወስድባት ዝና እርግጠኛ ስለሆነች መድብል በቻለው አቅም ዝና ምንም ሊያደርግሽ አይችልም ብሎ ቢያረጋጋትም ፈጽሞ እዛ ቤት መሄድ አልፈልግም፣ እዛ ቤት ብቻዬን ካገኘኝ ይገለኛል በማለት ወደ ብሩክ ቤት ውሰዱኝ ብላ ወደ ብሩክ ቤት እንድትመለስ ሆናለች። ነገር ግን እኛ እዛ የምንወስድሽ ለምሳሌና ለቅድስት አደጋ እንድትሆኝባቸው አይደለም በማለትም ሲያስጠነቅቋት ነበር። ማህሌትን ፈጽሞ ምንም ላደርጋቸው አልችልም፣ ምንም ላደርጋቸው አልፈልግም። እኔ ግን ከእናንተ ጋር በመሆኔ ይበልጥ እረፍት ይሰማኛል፣ ሰላም ይሰማኛል። ዝና ባለሁበት መጥቶ ሊያጠፋኝ ይችላል። ካሁን በኋላ ዝና ፈጽሞ እኔን ሊያምነኝም እንደዚሁ እንድኖር ሊፈቅድልኝም አይችልም በማለት እየተንቀጠቀጠች ለእነሱ ስትናገር ነበር። ኤፍራታም ማህሌት የወጣችው ለስራ ብላ ነው፣ ወይን አድራለሁ ወይን ደግሞ መለሳለሁ በማለት ነገራት ስለነበረ ምሳ ላይ ገዝቼ ስለበላን አሁን ደግሞ ራሴ ራት ሰርቼ ልጠብቃት ይገባል ብላ ምግብ አዘጋጅታ ማህሌትን ስትጠብቃት ሙሉ አዳር አልመጣችም ነበር። ከዛም በኋላ ወደ መድብል ነበር የደወለችው። ወደ መድብል በመደወል ማህሌት እኮ እመጣለሁ ላይ ነበር፣ ነገር ግን አልመጣችም፣ መልሳት አግታ ይሆን እንዴ በማለት ስትጠይቀው መድብል በአሁን ላይ ምን መወሰን እንዳለበትና የማህሌት እዛ ቤት መቆየት ጥሩ ነው አይደለም የሚለውን እርግጠኛም ስላልሆነበት፣ ምክንያቱም ማህሌት እነ ቅድስት ጋር መሆኗ ለመድብል ስጋት ጭሮበታል። ምክንያቱም ማህሌት በማንኛውም ጊዜ ምሳሌንና ቅድስትን ልትጎዳቸው ትችላለች፣ እንደዚሁም ደግሞ መወሰድ የሌለበትን እቃ ከዛ ቤት ይዛ ልትሄድ ትችላለች የሚለው ስጋት አለበት። ስለዚህ በውሳኔው እርግጠኛ ሳይሆን ፈጽሞ ለኤፍራታ ይሄ ነው ብሎ ሊነግራት አልፈለገም ነበር። ማህሌትም ከኔ ጋር ናት ብሎ አልነገራትም። ኤፍራታ ለማህሌት በተደጋጋሚ እየደወለች ስልክ አላነሳችላትም። ማህሌት በአሁኑ ላይ በጣም ተስፋ ቆርጣ በጣም ፈርታ ነው ያለችው። ስለዚህ ስልኳን አላየችውም ነበር። ኤፍራታም መልሳ ታግታ ይሆን እንደ የሚል ስጋት ስላደረባት እየተጨነቀች ነበረ እንቅልፍ የወሰዳት።
በሌላ መልኩ ዳጣ ደስተኛ ሆና ከመጣችው በኋላ ማህሌት መፈታቷን ስትሰማ በጣም ተናዳለች። ለምን ፈቷት ሁሉ እያለች ነበረ። ዳጣ ማህሌት እዛ ቤት በመታሰሯ እንደዚሁም ደግሞ እጅና እግሯ ታስሮ እሷ ላይ ካሁን በፊት ስታደርግባቸው የነበሩትን ግፎች በማህሌት ላይ ማሳደር እንደምትችል እርግጠኛ ስትሆን በጣም ደስተኛ ሆና ነበረ። አሁን ላይ ግን ማህሌትን ሄጄ አንድ ሁለቴ ልርገጣት ብላ ስትናገር ቅድስት ደግሞ ሂጂ እርገጫት ብላ ነበር የሸኘቻት ወደ ክፍል። ከዛም በኋላ በሩን ከፍታ ስትገባ ማህሌት ቤት ውስጥ ታስራ የነበረበት ክፍል ውስጥ አላገኘቻትም። ከዛም በኋላ ዳጣ በጣም ደንግጣ አምልጣለች በማለት በጣም ተጣድፋ ወደ ሳሎን ቤት መጣ ለቅድስት ስትነግራት ቅድስት ትስቅባታለች። ማህሌት ወጥታለች ሄዳለች፣ መድብል ነው የለቀቃት በማለት ነገረቻት። እንዴት ሊፈቷት ቻሉ? እንዴትስ መፈታት የለባትም ነበር በማለት እየፎከረች ነበረ። ነገር ግን እንደዛ እየተነጋገሩ ሳለ መልሳ ማህሌት ትመጣላቸዋለች። ምክንያቱም ወደ ኤፍራታ ቤት መሄድ ስላልቻለች። ከዛም በኋላ ዳጣ እያየች ያለችውን ነገር ማመን ስላቃታት እንዴት ነው ምን እየተካሄደ ነው በማለት ጠየቀቻቸው። መጀመሪያ መድብልና ማህሌት ነበር የገቡት። ምን እየተካሄደ ነው በማለት ስትጠይቃቸው መድብል ዝም ብሎ ይቆማል። ማህሌትም ምንም መልስ አልሰጠችም። ከኋላቸው ሞገስ ሲገባ አረ ሞጌ ምንድን ነው እየተከናወነ ያለውን ነገር አስረዳኝ እያለችው ስትጠይቀው ነበር። ሞገስም እነግርሻለሁ፣ ምን መሰለሽ አሁን በጣም ደክሞናል፣ አረፍ እንበል በማለት ወደ መቀመጫ ወደ ሶፋው ይጠጋሉ። ከዛ በኋላ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ሞገስ ለዳጣ ምን ብሎ ያስረዳታል የሚለውን እንደዚሁም ደግሞ ዳጣ የምትመልሰው መልስ በቀጣይ ፓርት ላይ የምናይ ይሆናል። ብሩክ በቅርብ ወደ ቤት ይመጣል።